ስኬታማ ሰዎች ሲያወሩ የሰማው ይዘው ቁጭ የምትል ከሆነ ዕውቀት አለው ልትባል ትችላለህ። ስኬታማ ሰው ግን መሆን አትችልም። ጉዳይ ደግሞ ዕውቀት አለው መባል ነው ወይስ ህይወትህን መቀየር ነው? ስለዚህ የቻልካቸውን ነገሮች ተግብር። የምትችለውን ነገር 100% እየሰራህዋል። ስለማትችለው ነገር አትሰብ። እሱን ደግሞ ትማራለህ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። እሺ እንደምን አላችሁ የግሎባል አፕላይን ቤተሰቦች? ዛሬ አንድ አጠር ያለ ቆይታ ይኖረናል ከኔ ጋራ። ያው ክልል ላይ ኔትወርክ ማርኬት ቢዝነስን እንግዲህ ያው ክልል ላይ ሆኜ ነው እየሰሩ ያለሁት። ባህር ዳር ላይ ሆኜ ነው በዋናነት የሰራሁት። እንዲሁም በተለያዩ ወረዳዎች ዞኖችም ላይ እየሰራሁ እገኛለሁና እንደነዚህ አካባቢዎች ላይ እንደ መስራት የመጠን ብዙ ሰዎች በእንደዚህ አይነት አካባቢ በተለይ ያሉ ከተለያየ ቲሞችም ይደውሉልኛል እና እንዴት ነው ይሄን ያለፍከው ምናምን በተለይ ኤንቲቪ የሚባል ራንክ ካሳካው በኋላ እንደዛ ይጠይቁኛልና ዛሬ በዛ ጉዳይ ያለውን ሼር አደርጋችኋለሁ ማለት ነው። እንግዲህ በህይወቱ ስንኖር በየትኛውም ዘርፍ ውስጥ ስናልፍ የዛ ባለንበት ነገር ላይ ተያይዞም እንዲሁም ከዛ ነገር ጋር የማይገናኙ ነገሮችም እንደ በህይወት እንዳለ ሰው የሚገጥሙን ነገሮች አሉ አይደል? ጥሩ የሚሆኑ መጥፎ ነገሮች ይገጥሙናል። እኔ የመጀመሪያው በዚህ ቢዝነስ ውስጥ እንግዲህ እስካሁን እስካለሁበት አሁን ያለሁበት መንገዴ ነው። ዋና ጎሌ ላይ ግን አልደረስኩም። ዋና ግቤን ለማሳካት እየሄድኩ ነው ያለሁት። ግን አሁን እዚህ ጋር እንዳለ ሰው ሼር ሳደርጋችሁ ማለት ነው። የመጀመሪያው ያቤ ድሬም ነው። ህልም አለኝ። ፕሮሰሱ እንዳልፍ ወይም ደግሞ የሆኑ ነገሮችን እንድወጣቸው ካደረገኝ ውስጥ የመጀመሪያው ምንድነው? ህልም አለኝ። ልደርስበት የምፈልገው ራሴን የማይበት ህይወት አለ። ሳላምላክ ይገባዋል ምለው ህይወት አለ እና በቤተሰቦች የመጣሁበት ላይ አውቃለሁ። በቃ ያን ህይወት መድገም አልፈልግም። እኔ ይገባኛል የምለው ህይወት አለ። ሪል ያንን ህይወት መኖር እፈልጋለሁ። ስለዚህ ለዛ ህይወት ሲባል ህልሜን ስለማውቀው ለዚህ ህልሜ የትኛውንም ዋጋ ለመክፈል እፈልጋለሁ። አፕላይናችን ሲስ ምን ይላል? እኔ ለህልሜ ታማኝ አፍቃሪ ነኝ ይላል አይደለ? በቃ ለህልሜ መስጠት ያለብኝ ለመስጠት ዝግጁ ነኝ። ህልሜንም በግልጽ የመጀመሪያው ኮንሴፕት ህልሜን በግልጽ አውቀዋለሁ። በግልጽ ህልሜን ታውቀዋለህ ወይ? በግልጽ የምትሰራለት ነገር ራስህን የምትጠብቅበትን ቦታ ታውቀዋለህ። የመጀመሪያው። ሁለተኛው ሪዝን ነው። ምክንያቴን አውቀዋለሁ። አሁን የሚገፋኝ ከኋላ ደግሞ ምክንያት አለ፣ ቤተሰቦች አለ፣ የምኖረው ህይወት አለ። ስለዚህ ይሄን ህይወት መቀየር ደግሞ እፈልጋለሁ። ልደርስበት የምፈልገው እንዳለ ሁሉ መቀየር የምፈልገው ልወጣበት የምፈልገው ደግሞ ህይወት አለ ማለት ያን ደግሞ አውቀዋለሁ። ስለዚህ ብሰንፍ ቻሌንጆች፣ ውጫዊ ነገሮች ሲበዙ በነዛው ውስጥም ሽባ ሆኜ ብቀመጥ ምን አይነት ህይወት ልኖር እንደምችል አውቀዋለሁ። ስለዚህ ያን አልፈልገውም። ሪዝኔን በግልጽ አውቀዋለሁ በደንብ ማለት ነው። ሌላኛው የቢዝነሱን ጸባይ መረዳት ነው። ውጤታማ ለመሆን የቢዝነሱን ጸባይ መረዳት ነው። ያላችሁበት ቢዝነስ ምን ይፈልጋል? ቢዝነሱ የት ያደርሳል? ምንድን ነው የሚሰጠኝ? ምክንያቱም አንዳንድ ሰዎች የሆነ ዘርፍ ላይ ሆነው በሌላ ቢዝነስ የሆኑ ወጣቶች እንዲኮ አድርገው በአንድ ዓመት በሁለት ዓመት እንዲገቢ ያገኘ ሲባል ወደዛ ደግሞ ለመሄድ ይፈልጋል። ደግሞ እንዲያገኘው ሲል ወደዚህኛው ለመሄድ ይፈልጋል። ወይም ደግሞ ይመጡና ደግሞ ከኔ ጋር ለመስራት ምናምን በአንዱ ቶሎ ትልቅ ነገር እኔ በአመታቶች ያመጣሁትን ውጤት በወራቶች ውስጥ ለማሳካት ይፈልጋሉ። ይቻላል። ከኔ በላይ ጠንክረ ከሰራኩ ትችላለህ። ግን ሪሊ ተግባሩን በመስራት ውስጥ ሳይሆን የችኮላ የመጓጓት ነገር ነው እንጂ ሪሊ ለማሳካት የወሰነ ማንነት አንዳንዶች ጋር ላይም ማለት ነው። እና ሪሊ በመጀመሪያ ቢዝነሱን ጸባይ ተረዳ። ኔትወርክ ማርኬቲንግ ቢዝነስ ምንድን ነው? ይሄ ቢዝነስ ምን ይፈልጋል ከኔ? ኔትወርኪንግ ቢዝነስ ራስ ላይ የሚሰራ ቢዝነስ ነው። ራስ ባደግከው ልክ ነው ቢዝነስ የሚያደርግ። የመሪነት ክሎት፣ የሽያጭ ስኪል፣ ኮሚኒኬሽን ስኪል፣ ከቡድን ጋር የመስራት አቅም፣ አብረው ያሉ ሰዎች እንዲያድጉ መፈለግ። ከልብ ቀና ካልሆን አብረው ያሉ ሰዎች እንዲያድጉ ፍላጎት ከፍ ያለ ካልሆነ አታድግም። ስለዚህ በጣም ቅን መሆን አለ። ሰዎቹ ጋር አብረ ለማደግ ውጤታማ ለመሆን መፈለግ በጣም ያስፈልጋል። ይሄንን ራስ ላይ መስራት እንግዲህ የሰው ልጅ ቦዲ ስፒሪት ማይንድ፣ በስፒሪትም በማይንድም በደንብ መስራት መቻል አለብህ ማለት ነው። ይሄ የሰው ልጅ ማንነት እየተገነባ የሚያድግ ነገር ስለሆነ ራስ ላይ የሚሰራ ስለሆነ ስለዚህ የቢዝነሱን ጸባይ በደንብ መረዳት ያስፈልጋል። ራስ ላይ መስራት እሱ ጋር የቢዝነሱ ጸባይ ደግሞ ራስ ላይ መስራትን ይፈልጋል ማለት ያንተን እድገት ይፈልጋል። ሊደርሺፕ ኳሊቲ ዳውን ላይን እያደገ ሲሄድ ሊደርሺፕ ኳሊቲ ካላደገ ስታክ ልታደርግ ይችላል። እኔ ገጥሞኝ ነበረ ከሆነ ጊዜ በኋላ ኦብዘርቭ ያደረኩት እኔ ገና መሆኔን አስተዋልኩበት። ስለዚህ ራሴን ማሳደግ ላይ መጽሐፍቶችን አነባለሁ፣ ፖድካስቶችን እከታተላለሁ። ይሄ ስኬታማ ሰዎች ተሞክሮችን ማለት ነው።
አፕላይኖችን ደውዬ ማግኘት የምችላቸውን እጠይቃለሁ። እንዴት ልለፍ ምናምን፣ እንዲህ ነገሮች እንዴት ነው ሶልቭ ማድረግ የሚቻለው፣ እንዲህ ነገሮችን ለማሳካት እንዴት ላድርግ ምናምን። ውጤት ሳመጣ ጭምር ውጤቱን ውጤት አመጣሁ ብቻ ብዬ አልይዘውም። እንዴት እንዳመጣሁት ኦብዘርቭ አደርጋለሁ። ከዚህ የተሻለ ውጤት ለማምጣት ደግሞ ምን ማድረግ እንዳለብኝ ራሴን እጠይቃለሁ። ቀጣይ ስቴፕ ምንድን ነው መሆን ያለበት የሚለውን ራሴ ጋር እማከራለሁ። ቁጭ ብዬ ያለሁ መጽሐፍ እወዳለሁ በተፈጥሮና በቃ ማስታወሻዬ ጋር ምናምን ቁጭ ብዬ ራሴ ጋር እወያያለሁ ማለት ነው። እና እኔ ወደ ባህር ዳር ስላለሁ ያው ጣናም አለልኝ፣ ወደ ጣና አካባቢ በመሄድ ራሴ ጋር ኦብዘርቭ ምናምን አደርጋለሁ ማለት ነው። ሌላኛው ግሬትፉል በቃ ምስጋና። ሰው ልጅ በቃ በደንብ ማመስገን መቻል አለበት። ስላለኝ ነገር አመሰግናለሁ። ምክንያቱም ምንም ነገር ሲገጥመን ይባሳል ሰዎች ማስተዋል ያለብን ነገር ማለት ነው። እኛ ከገጠመን ነገር በላይ ሰዎች ከኛ በላይ ብዙ ነገር የገጠማቸው ሰዎች አሉ፣ እየገጠማቸው ያሉ ሰዎች አሉ። ስለዚህ ለፈጣሪን ፈተና ለመሆን ነው ማመስገን መቻል አሪፍ ነገር ነው። ምንም ነገር ቢገጥም በቃ እንደማልፈው እርግጠኛ ነኝ፣ አመሰግናለሁ ማለት ነው። በቃ ፈጣሪን ስላለኝ፣ ስለ ቤተሰቦቼ፣ ስለ ራሴ ጤኔ ስለሆንኩ ባለው አመሰግናለሁ። ያንን ቻሌንጅ ረስቼ ያለኝን በረከቶች ያሉኝን መልካም ነገሮች እቆጥራለሁ። ሪል በቃ እየተንቀሳቀስኩ ነው እየተነፈስኩ፣ በቃ እሱን ማመስገን አለብኝ ማለት ነው። ሌላው ደግሞ ላለው ይጨመርለታል ነው ይመጣል ማለት ነው። ሌላኛው እንዳልኳችሁ ያው ፖድካስቶችን የስኬታማ ሰዎች ተሞክሮዎችን አደምጣለሁ፣ አያለሁ። በጣም ነው የምወደው። ስልጠናዎችን በደንብ ወስዳለሁ። እኔ ያለሁበት ካምፓኒ አልፋል እንግዲህ ያሉትን ስልጠናዎች በደንብ እስከ ሊደርሺፕ በኦንላይን ወስጃለሁ። ክልል ላይ በሆንም በደንብ በአቋም እኔ ሰዓት አለች ስልጠና መወስድባት፣ ማታ ከመተኛቴ በፊት ያለው 30 ደቂቃ አለ ስልጠና መወስጃ ታይሜ ነው። ስልጠና በደንብ ነው የምወስደው ማለት ነው። ሌላኛው አክሽን ኦሪየንትድ ሰው መሆን ነው። የተግባር ሰው መሆን ይፈልጋል። የሰለጠንከውን የተማርከውን የሰማኸውን ወይም ደግሞ ሰዎች የነገሩን ስኬታማ ሰዎች ሲያወሩ የሰማውን ይዘው ቁጭ የምትል ከሆነ እውቀት አለው ልትባል ትችላለህ። ስኬታማ ሰው ግን መሆናችን ጉዳይ ደግሞ እውቀት አለው መባል ነው ወይስ ህይወትህን መቀየር ነው? ስለዚህ የቻልካቸውን ነገሮች ተግብር። የምትችለውን ነገር 100% እየሰራኸዋል። ስለማትችለው ነገር አትሰር፣ እሱን ደግሞ ትማራለህ። ስለዚህ የማልችለው ነገር ላይ አልጨናነቅም። በቃ ስችለው አደርገዋለሁ። አሁን ግን የምችለው ምንድን ነው? ሪክሩትመንት አክቲቪቲ ይችላል፣ እሱን በደንብ እሰራለሁ ማለት ነው። እኔ ወደ 67 ሰዎችን ዳይሬክት ሪፈር አድርጌያለሁ በዚህ ቢዝነስ እስካሁን። በቃ የምችለው ያን ያክል ሆኖ ስለተሰማኝ እሱን አድርጌያለሁ። እዚህ በላይ መድረስ እፈልጋለሁ። እዚህ በላይ ስኬታማ መሆን እፈልጋለሁ። እዚህ በላይ ለብዙ ሰዎች መድረስ እፈልጋለሁ። ዳይሬክት እንኳን ማለት ነው። እንደ ቡድን ከ1300 በላይ አለ። እዛ በላይ ውጤታማ ለመሆን እየሰራሁ እገኛለሁ ማለት ነው። ስለዚህ ሪዛልት አክሽን ኦሪየንትድ ሁኑ። ተግባር ሰው መሆን፣ የተማራችሁትን መተግበር ይፈልጋል። ተግባርም በምንም ነገር አተኩትም፣ በማይንድ ሴት አተኩትም። ሲጀመር ጥሩ ማይንድ ሴት ያለው ሰው ተግባር ላይ ነው የሚታየው። በቃ ሪል ቢሊቭ ያለው ሰው ደግሞ ተግባር ላይ ነው የሚታየው። ስለዚህ የተግባር ሰው መሆን ይፈልጋል ማለት ነው። የመጨረሻውና በጣም ሁሌ ራሴ ላይ የማስበው ለብዙዎች ምሳሌ እሆናለሁ የሚል አመለካከት አለኝ ማለት በቃ በተለያየ ችግር በተለያየ ፈተና ውስጥ ላሉ ነገር ህይወቴን ቀይሬ ምሳሌ እሆናለሁ። ፈጣሪ በእንደዚህ አይነት ነገሮች የሚያሳልፈኝ በእንደዚህ አይነት ፕሮብለም እንዳልፍ የፈቀደልኝ ወይም እያደረገኝ ያለ ነገ በእንደዚህ አይነት ፕሮብለም ውስጥ ላሉ ሰዎች ምሳሌ እንዲሆኑ፣ ስኬታማ እንዲሆኑ፣ የኔን ታሪክ አይተው የኔን መንገድ አይተው እነሱም ውጤታማ እንዲሆኑ ምሳሌ እንዲሆናቸው ነው ብዬ አምናለሁ ማለት ነው። በቃ ሪሊ ደግሞ እንደዛም ያሉ ሰዎች አሉ። ገና ሚሊዮኖችን ለመለወጥ ምክንያት እንደመሆን እርግጠኛ ነኝ። እሱ ደግሞ ስናሳካው እናያለን። ያን ሁሌ በልቤ እዘዋለሁ። ለብዙዎች ምሳሌ ሆናለሁ። ብዙዎች እኔን አይተው ህይወታቸውን ለቤተሰባቸው ለእናት አባታቸው ይደርሳሉ ብዬ አስባለሁ። የህይወት ዓላማ አለኝ። ጤናማ የህይወት እይታው የቀና አመስጋኝ በዋጋ የሚኖር ትውልድን ማብዛት ነው ህይወት ዓላማ። ለእኔ በዋጋ የሚኖር ትውልድ አንዱ ምን ማለት ነው የሚል የራሴ ፕሪንሲፕል። ስለዚህ እነዛን ለማብዛት አመስጋኝ የሆነ ትውልድ ለማብዛት ደግሞ እኔ ምሳሌ መሆን አለብኝ። ዝም ብዬ ስለፈለግኩ ወይም ዓላሜን ስላወቅኩት ብቻ አይደለም፣ ዓላሜን ደግሞ መኖር አለብኝ። ስለዚህ ሪሊ እንደዛ እንደማደርግ ደግሞ ሁሌም ይሰማኛል፣ አምናለሁ ማለት ነው። እነዚህ ናቸው እኔ የጠቀሙኝ ማለት ነው። እናንተ ደግሞ የጠቀማችሁ ተግብሩ። ከምንም በላይ ደግሞ ኔቨር ኤቨር ጊቭ አፕ፣ በታምር ተስፋ እንዳትቆርጡ። እስከ ጸናችሁ ድረስ ስኬት መምጣቱ አይቀርም። ምክንያቱም ስኬት በጽናታችን ልክ የምናገኛት ስለሆነች። አመሰግናለሁ። በስኬት እንገናኝ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።